አንቺ የኔ ልጅ አይደለሽም። እየሰማሽኝ ነው? የኔ ልጅ እሷ ብቻ ናት። እሷ ብቻ። አንቺ የኔ ልጅ አይደለሽም በጭራሽ። የኔ ልጅ ሰላም እውነቱን አወቀች። ቃል ተዋረደች። ቃል አሁን ላይ የምትገባበትና እንዲሁም የምታደርገው ነገር ጠፍቷታል። ወይዘሮ ሰላምም ብሌን ልጇ እንደሆነችና እንዲሁም ቃል ደግሞ ለገንዘብ ብላ አውቃ አጭበርብራም እንደገባች እውነቱን አወቀች። ቃልም በጣም ደነገጠች። እንዲሁም ወይዘሮ ሰላም ቃልን በጥፊ ያለቻት። እንዴት ነው ቆይ ግን የልጄን ፍቅር የነጠቅሽኝ? ቆይ ለምንድን ነው አንቺ ለገንዘብ ብለሽ እንዴት ይህንን ነገር ታደርጊያለሽ? በማለት በጣም ተናዳም በጥፊም አለቻት። እንዲሁም ብሌን እናቷ ስለሆነችም በጣም ደስ አላትኝ። ነገር ግን ደግሞ ቃል አሁን ላይ የፈራችና እንዲሁም ደግሞ ቶሎ አብዬ እዚህ ቤት መውጣት አለብኝ የምፈልገውን ነገር ይዤ በማለት አሁን ላይ በተኛችበትም እያየች ነው። በተኛችበት ወይም ደግሞ በህልሟ ሰላም ሁሉን ነገር አውቃ ብሌንን እንዴት ቆይ ግን አንቺ ለገንዘብ ብለሽ ነው ወይ? ብሌን ናት ትክክለኛ ልጄ፣ አንቺ ግን አውቀሽ ነው። ቆይ እንዴት እንደዚህ ታደርጊያለሽ? አንቺንማ በፖሊስ ነው የማስይዝሽ፣ አሳስርሻለሁ እያለችም በጣም ስትጮህና ስታብድባትኝ በእንቅልፏም ታያለች። ይህን ደግሞ ቃል እውነት መስሏትኝ በጣም ደንግጣና እንዲሁም ደግሞ ስታስተባብልም አይተናታል። ቃል ዋክሽን እኔ ልጅሽ ነኝ፣ ይሄ የጠላት ወሬ ነው። ቆይ ግን ምን ሆነሽ ነው? ለምንድን ነው እንደዚህ የምትኙ? በማለት ስትለማመጣትም ነገር ግን ደግሞ ሰላም እስከ ዛሬ ድረስ አንቺ ቆይ ግን የልጄን ፍቅር ነጥቀሽኛልና አሁንም ቢሆን አንቺን አልለቅሽም በማለት ስትናገራትኝ ቃልም ህልም ሆኖ ታየዋለች። በጣም ደንግጣ ትነሳና ቆይ ግን ይሄ ነገር እውነት ሆኖ ሚስጥር ሁሉ ሳይወጣና ሳልዋረድ ጉድ ሳልሆን እዚህ ቤት የምፈልገውን ነገር ይዤ መውጣት አለብኝ በማለት እንዲሁም ለወይዘሮ ገነት ስልክ ተደውሎም ልጅሽን ወይም ደግሞ የልጅሽ አሳዳጊ የት አካባቢ እንዳለች አግኝተናል። እናም ፎቶዋንና እንዲሁም ደግሞ አድራሻዋን ነይ ልስጥሽ በማለት የብሌን እናትም ወይም ደግሞ አሳዳጊዋ ወይዘሮ ገነት በጣም ደስ ይላትና ያ ብዙ ሰው የደወለላት ሰው ጋር ትሄድና እንዲሁም ፎቶዋንና አድራሻዋን ይዛ ትመጣለች። የብሌን እናትም በጣም ደስ ብሏትኝ ልጄ ካሁን በኋላ እናቷን ልታገኝ ነው በማለት ነበረ። ይህ ደግሞ የበኃይሉና እንዲሁም የሳሚ ሴራ ነበረ። የደወለውም ሳሚ ነበረ። እናም በኃይሉም ፎቶ ቀይረህ ስጣትኝና እንዲሁም ሌላ አድራሻ ስጣትና ከዛም በኋላ ብሌን ደግሞ እናቴን አገኘው ብላ ስታንቀላፋ ከዛ ለእኛ እንደፈለግን ለመስራት ይመቸናል በማለት ይህን ነገር ሲያስብም እናም ለብሌንም ደውላ አሁን ላይ እየመጣው ነው ጠብቂ ልጄ ትላታለች። ይህን የሰማችው ቃልም በቃ አሁን ቆይ ግን ምን ልሆን ነው በማለት ለአቶ በኃይሉ ትደውልና ይኸውልህ የብሌን አሳዳጊ እናቷ ልታገናኝ ልትመጣ ነው፣ ፎቶዋን የሚይዛለች። ቆይ ግን ጉድ ሆንኩኝ እኮ ብላም ትላለች። አቶ በኃይሉም አታስቢ፣ ይህ የኔ ሴራ ነው፣ እናም እኔ መፍትሄ ይዤ መጥቻለሁ ብሎም ፎቶ እንደቀየረና እንዲሁም እናቷ ያልሆነችውን እናትሽ ነች እንደምትባል ይነግራታል። ቃልም በጣም ደስ ይላትና ቆይ ግን ለምንድን ነው ይሄን ያክል ነገር ስትወስን ለእኔስ የማትነግረኝ? በማለት በቃ አንተ እኮ ጎበዝ ነህ ብላም ትለዋለች። እኔም እናቴ ነች ብላ በጣም ደስ ብሏትኝ በቃ እኔማ እናቴን ነው ለካ የምመስለው የኔ እናት በማለት በጣም ደስ ብሏትኝ ትክክለኛ እናቷ መስላትኝ ብዙ ነገር ስትል ቆይታ ነገር ግን ደግሞ ቃል ሁሉን ነገር ስለምታቅ እቺ ጂላጂል አዎ ተደሰቺ፣ ግን ደግሞ እናትሽኛ ለመሆኗን እያወቅሽ ግን ሁሉም ነገር ይከስራል በማለት አቶ በኃይሉ ጋም ስትደዋወልና እንዲሁም ስልክ ስታወራ ካሁን በኋላ በቃ ሁሉም ነገር እያለቀላት ነው። እቺ ጂል በቃ እናቴን አገኘው ብላ እኮ በጣም ደስ ብሏትኝ በቃ ካሁን በኋላማ እያለች እያለ ዳግም ሁሉንም ምስጢር ይሰማል። ብሌን እውነትም የሰላም ልጅ እንዳልሆነች ትክክል መሆኑንም አሁን ላይ ዳግም አውቋል። ዳግም ብሌንን ይቅርታ ጠይቆም በተለይ ደግሞ ቆይ አንተ ግን ምን አይነት ሰው ነህ? እኔ እኮ አቅርቤ ነበረ። ቆይ ለምንድን ነው ግን ይህ ሁሉ ነገር እንዴት እንደዚህ ታደርጋለህ? እኔ እኮ አምኜህ ነበረ በማለት ብሌን የተላከላት ፖስታ እና ደግሞ ውስጡ ቸኮሌት ተጨምሮ ነበረ። የተላከውን ፖስታ ልትከፍተው ስትል በፍጹም እንዳከፍችው ይሄ እኮ
ለአንቺ የተላከ ሊሆን ይችላል ብሎም ይላታል ዳግም። ብሌንም በመሳቅ ዳጊ ካንተ እኮ የምደብቀው ነገር ምንም ነገር የለም በማለት ፖስተውንም ትከፍተዋለች። ነገር ግን የከፈተችውን ማመን አቃታትኝ። ስታየው በጣም ነበር የከበዳት። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንደናችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ቤተሰባችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ሁላችንም እንደምናውቀው ብሌን እንግዲህ በጣም ችግር ውስጥ ነች ያለችው። ነገር ግን ደግሞ በስተመጨረሻም ያየችውን በጣም ማመን ያቃታትኝ። በተለይ ደግሞ ተስፋ እንድቆርጥና ሰዎችን እንዳታምን ነው ያደረጋት። ምንድን ነው እንግዲህ ዳግም እናቷን እንዳገተ የሚያሳይ ቪዲዮ ስታይ ወይም ደግሞ ፎቶ ስታይ በጣም ነበር የተናደደችው። ውድ ቤተሰቦች እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። በየጊዜ በሰዓቱ የምንለቃቸው ቪዲዮዎች ለእናንተ ተደራሽነት እንዲያገኝ ውድ ቤተሰቦች እንግዲህ ወዳችሁ ፈቅዳችሁም ስለምትከታተሉን እናመሰግናለን። ዛሬ እንግዲህ አደራ ቀጣይ ክፍል ነው ይዤላችሁ የመጣሁት። ምን ተፈጠረ? ወይዘሮ ሰላም ልጇን ትክክለኛ ልጇ እንግዲህ ብሌን እንደሆነች አውቃለች። እንዲሁም ደግሞ ብሌን አሁን ላይ ችግር ውስጥ ማለትም ቃል አሁን ላይ ችግር ውስጥ ገብታለች ማለት ነው። ይህ እንግዲህ ቃል ሳታስበውና እንዲሁም ደግሞ ይሆናል ብላ ያልጠበቀችው ነገር ስለሆነ ስለዚህ አሁን ላይ ቃል ሁሉም ነገር ወይም ደግሞ የብሌን ሰላም ካወቀች ለሷ አደጋ እንደሆነና በጣም ከባድ ነገር እንደሆነም ነው እንግዲህ የተረዳ ነው ማለት ነው። ውድ ቤተሰቦቼ ብሌን በጣም ተናዳ እና እንዲሁም ደግሞ ልጅ ማለትም በዳግም ላይ ነው እንግዲህ ተናደደችው። ዳግም እንዴት ይዋሸኛል ይሄንን በማለት ነበር ማለት ነው። ውድ ቤተሰቦች እንግዲህ ዳግምም ደግሞ እኔ እባክሽን ተረጂኝ ብሌን ይሄንን ያደረኩትኝ ላንቺ ስል ነው ሲላትም ቆይ እናቴን በማገት ነው ወይ ለኔ ብለህ የምታደርግልኝ? እኔ እኮ ካንተ ብዙም ነገር ደብቄ አላቅም ነበረ፣ አምንህም ነበረ። ለካንተ ለካ በጣም መጥፎ ሰው ነህ። እንዴት ነው እናቴን የምታግታት? በማለት በጣም ተናዳ ዳግምን ትነግረዋለች። ዳግምም ግን ደግሞ ትክክለኛ ይኸውልሽ ከእናንተ ቤት ስወጣ እናም ሳሚ አገኘኝ። ሳሚ እሱም ሲያገኘኝ ደግሞ ያንቺን እናት እንዳግታት ጠየቀኝ። እኔ ደግሞ በፍጹም ይህን ነገር አላደርገውም ብዬም አልኩት። ከዛም በኋላ ግን ደግሞ ይህን ነገር ካላደረገው ወይም ደግሞ የብሌንን እናት ወይንም አሳዳጊ ካላገትካትኝ እገላታለሁ እንግዳውስ ብሎም ሲለኝ እኔ ደግሞ አንቺ እናትሽን በጣም እንደምትወጃት ታውቃለሁና ወይም ደግሞ አንቺ እዚህ ጋር ስትጎጅ ማየት አልፈልግም። ስለዚህ በዚህ ምክንያት ነበረ እናሽን ያገትኳትኝ ለእሷ ደህንነት፣ ለአንቺም ደግሞ ሰላም ብዬ ነበር። ነገር ግን ይህን ነገር በክፉ አየሽብኝ ብሎ ዳግምም እንግዲህ ብሌንን ይቅርታ አድርግልኝ ብሎም ሲጠይቃል ነበር። ብሌንም በፍጹም አይንህም ማየት አልፈልግም ብላም እንግዲህ ብሌንን ይቅርታ እያለ ስራ በምሰራበትን በየክችኑም እንግዲህ ይቅርታ እያለ ዳግም ይሄዳል ማለት ነው። ዳግምና ብሌንም እንግዲህ ዳግምን በጣም ስለጠላችውና እንዲሁም ደግሞ ስላመነችው ቆይ እንዴት እንደዚህ ያደርጋል በማለት ለሰላም እንግዲህ አላሰራኝና እንዲሁም አላንቀሳቀሰኝ አለ ይህ ልጅ በየርኩበት እየተከተለ ብላም እንግዲህ ሰላምና ዳጊን ታያይዛቸዋለች። ሰላም ደግሞ ቆይ ምን አይነት ጸባይ እያመጣህ ነው አንተ ልጅ ግን ካሁን በኋላ ከፊቷም እንዳላየህ ነግሬያለሁ ብላ ሰላምን በጣም ተናዳ እንዴት ቆይ ይህን ታደርጋለህ በማለት ትመልስለታለች።